አንጻር ወደ መረጃው መሄድ አለብን። እዚያው ላይ እናተኩርና እንደገና መለስ እንላለን። የህወሓት አቋምና የአማራ ፋኖ ብሔራዊ ንቅናቄ አፋብህን ጉዳይን እንመጣበታለን በየደረጃው። ቀዳሚ የምናደርገው ግን ለዛሬ ሁለተኛውን ርዕሰ ጉዳይ በቀዳሚ እናነሳዋለን። በርዕሰ ጉዳዩ ላይ የቀዳሚ የሚሆነው ህወሓት ዛሬ ይፋ ያደረገው አቋም ነው። ከዛ አብይን ያስደነገጠ የኤርዶጋን አቋም ንግግርና የአማራ ፋኖ ብሔራዊ ንቅናቄ አይደለም የሚለው እስቲ ከኤርዶጋን እንነሳ። አድማጭ ተመልካቾቻችን የቱርኩ ጣይብ ኤርዶጋን የቱርኩ ፕሬዝደንት ወደ ኢትዮጵያ እንዲመጣ በአብይ አህመድ በኩል ጥያቄ ቀርቦለት ነው የመጣው። ኦፍኮርስ አቀባበሉ የቱርክ ከኢትዮጵያ ጋር የነበራትን ቆየት ያለ ግንኙነት ከግምት ያስገባ ጠንከር ያለ አቀባበል ማድረግ ያስፈልጋል የብዙዎች አስተያየት ነው። ስለዚህ በአቀባበል ተደርጎለት በሰፊው የኦህዴድ ችግር ምንድን ነው መሰላችሁ? አቀባበሉን ስላደመቀ የኦህዴድ መሰረታዊ ችግር ደማቅ አቀባበል ስላደረገ ወይ የሆነ ነገር ስላደረገ በሆይሆይታ ሌሎቹን ማጭበርበር እንደሚቻለው የክልል መንግስታትን ቪየት ሰጥቶ ጥሩ ምግብ እንዲበሉ አድርጎ የፈለገውን ጭኖ መላክ እንደሚቻል ሁሉ ያንን ማድረግ እንደሚችል ሁሉ ኤርዶጋንን ወደ አዲስ አበባ ማምጣትና አቀባበልን ማሳመር በፖለቲካዊ አቋሙ ላይ ተጽዕኖ ማድረግ የሚቻል አድርጎ ነው የሚያስበው። ይሄ ፖለቲካ ላይ ያላቸው አረዳድ የኦህዴዶችን አረዳድና ደካማነት የሚያሳይ ነው በእውነቱ። ኤርዶጋን ወደ ኢትዮጵያ ከመጣ በኋላ ከአብይ አህመድ ጋር ይፋዊ መግለጫ ለመስጠት ወደ መድረኩ ሲመጣ የተመጠነ ንግግር ነው ያደረገው። በጽሁፍ የተዘጋጀና አጠቃላይ ንግግሩ ሰላምታ አቅርቦ ከጀመረበት ጀምሮ የሚያጠናቅቅበትን ጨምሮ በ7 ደቂቃ ውስጥ የተቀነበበች ንግግር ናት። በዚያች 7 ደቂቃ በቆየባት ንግግር አድሬስ ያደረጋቸው ቁልፍ ጉዳዮች ደግሞ የሚገርሙ ናቸው። ከዚህ ሁሉ በላይ የሚያስደንቀው አብይ አህመድ መድረኩን ከያዘ በኋላ በአማርኛ ባደረገው ንግግር ከንግግሩ አንዷንም ክፍል ኤርዶጋን በዚህ ጉዳይ ተነጋግረናል ብሎ አድሬስ አላደረገለትም። ኦልሞስት በጥፊ በህዝብ ፊት በጥፊ የማጮል ያህል ነው ያስደነገጠው። ያንን ሁሉ አቀባበል አድርጎ ወደ ፖዲየም ሲያመጣው ከቱርካቸው መስማት የሚፈልገው ያንን አልነበረም። አንድ ነገር ብሏል። ዛትስ ዲፕሎማሲ አንደርስታንደብል ነው። የአብይ አህመድ አስተዳደር ለውጥ እያመጣ መሆኑን ገልጾለታል። ዛትስ ኦል በቃ ትልቅ ነገር አድርጎለት ከሆነ ለውጥ አምጥተሃል ብሎ መንገሩ ነው። እሱ ደግሞ ቅድም ያልኳችሁ ነው። በኤመሬቱ ልዑል ወንድሜ በሚለው አብይ አህመድ ማለት ነው በነ ቤንዛይድ በኩል የነ ኤፕስቲን ፕሮጀክት በየቦታው ላይ የህፃናት ማቆሪያ ብላችሁ ውሰዱት፣ እንደ ኤፕስቲን ሃይላንድ ማለት ነው። በየቦታው ፓርክ እንዲሰራ ኢንቨስት የተደረገ ከፍተኛ ዶላር፣ በሚሊየን የሚቆጠር ዶላር፣ በቢሊየን የሚቆጠር ዶላር ኢንቨስት ተደርጓል። ገንዘብ አላቸው፣ አፍስሰዋል። የዛ ገንዘብ ዓላማ አፍሪካን እንደ ኢንፍራስትራክቸር ተጠቅሞ በኤፕስቲን ሃይላንድ ህፃናትን ለሽያጭ ሲያቀርብ የነበረው ሰው በኢትዮጵያ ሃይላንዶች ላይ በኢትዮጵያ ደሴቶች፣ እነዚህ የኢትዮጵያ ደሴቶች በሏቸው፣ ለኤፕስቲን የተሰሩ ደሴቶች፣ ሌላው ሁሉ ቀርቶ ህብረተሰቡ ዳቦ ተቸግሮ በአብይ አህመድ ወደ ስልጣን በመጣ ማግስት በታከለ ኡማ አማካኝነት የአሮጌ የአንበሳ አውቶቡሶች ጭምር ቀለም እየተቀቡ የዳቦ ማከፋፈያ ተብለው በየቦታው ላይ ቀለም እየተቀቡ ቆሙ። ከዛ ለአዲስ አበባ አይደለም ለሌላው ሊተርፍ የሚችል ተብሎ የዳቦ ማምረቻ ፋብሪካ፣ ዳቦ መጋገሪያ በጣም የተጨበጨበለት የተባለለት የሆነ መጋዘን የሆነ ማሽን አሳዩ። እንደምታውቁት ነው። እነ ሽመልስ አብዲሳ በየቦታው ስንዴ ተመርቷል፣ በስንዴ ራሳችን እንችለናል፣ በአገር ውስጥ ዳቦ እየተጋገረ በዚህን ያህል መጠን ወዘተረፈ። አንድ በቃ ፕሮፓጋንዳውን አጨሱት። በዚህ መካከል የነ ኤፕስቲን ፕሮጀክት መጣ፣ የኤመሬት ፕሮጀክት መጣ። በአንድ በኩል አሰብን ለመቆጣጠርና ከገልፍ ሀገራት ጋር ያላትን ግብ በቀይ ባህር ቀጠና የበላይነት ለመያዝ የሚያስችላትን ፕሮጀክት ይዛ መጣች። ያንን ፕሮጀክት ለማስፈጸም ቅጥረኛ ወታደር አሰልፎ ሊዋጋላት የሚችል ኃይል ትፈልግ ነበረ።
በዚህ አጋጣሚ ኤመሬት ራሷን ሀያል አድርጋ ልታወጣ በምትሰራበት ጊዜ በአፍሪካ ቀንድ ኢትዮጵያ የምትባል ታላቅ ሀገር በኦህዴዶች እጅ ስር ወድቃ አገኘች። እነዚህ የኦህዴድ ኃይሎች በአንድም ጊዜ አገር የመምራት ታሪክ ገጥሟቸው አያውቅም። አንድም ጊዜ በጦርነት ገጥሞ የማሸነፍ አይደለም የመግጠም ታሪክ ይሄ ነው የሚባል የለም እንደምታውቁት። ስለዚህ ይሄን ስብስብ በፈለጉት አቅጣጫ በፈለጉት መንገድ መምራት ይቻላል የሚል ድምዳሜ ላይ ደርሰው መረባረብ ጀመሩ። ኤመሬት በተለይ ገና አብይ አህመድ ወደ ስልጣን በመጣ ማግስት ነው ከፍተኛ ገንዘብ ከፍተኛ ዶላር በመመደብ አብይ አህመድን ጉያዋ ስር የከተተችው። ይሄን በማድረግ የኤመሬት እንቅስቃሴ እያየለ ሲመጣ በቀጠናው ግብግቡ ላይ ያሉ ሀገራት በሙሉ ኢንተረስታቸው እየጨመረ መጥቷል። ይሄ ዳቦ ፋብሪካ የምናምን ፋብሪካ በሙሉ የሚባል ነገር ኢንዱስትሪ ገለመል የሚባል ነገር የኢኮኖሚ እድገት ገለመል የሚባል ነገር ወዲያውኑ ቀረ። አብይ አህመድ በጠቅላይ ሚኒስትርነት ሹመት በተቀበለበት ቀን ባደረገው ንግግር የገባቸውን ቃልና መሐላዎች በሙሉ ጣልና በቀጠናው የሁሉ ነገር አድራጊ ፈጣሪ አድርጎ ራሱን ሾመ። ቱርክና ኢትዮጵያ መካከል ያለው የኢኮኖሚ ትስስር፣ የታሪክ እና የሃይማኖት፣ የባህል ወዘተረፈ ግንኙነት ቀረና በመሳሪያ መሸጥና መግዛትና መለወጥ ስር ሆነ። አብይ አህመድ ከቱርክ ጋር ያለው ግንኙነትና ዲል ድሮን አምጥቶ የገዛ ህዝቡን ለመጨፍጨፍ ድሮን ተኳሾችን በዋስትና አምጥቶ በውሰት አምጥቶ የገዛ ህዝቡን ለመምታት እና በሎካል ጦርነት ውስጥ የበላይነት ለመያዝ የሚያደርገው ግብግብ ሆነ። ይሄንን ክፍተት መጠቀም የሚፈልጉ አካላት በተለይ በኢትዮጵያ ካልቸራል ሪቮሉሽን ማምጣት የሚፈልጉ የካልቸር አብዮት ለማምጣት ለሚፈልጉት ምዕራባውያን እድል ሰጠ። ርብርብ ጀመሩ። ከፍተኛ ኢንቨስትመንት መጣ። ኢንቨስትመንቶቹ በሙሉ ያተኮሩት አሁን እንደምታዩቸው በየቦታው ላይ ፓርኮች በመስራት በዝናኛ በቃ ፋንሲ የሆኑ ሎጆችና ወደ ሎጆቹ የሚያደርስ ኢንፍራስትራክቸር ነው። እነዚህ ከፍተኛ ገንዘብ የሚፈስባቸው ሎጆች መቼም እንደምታውቁት አሁን ምዕራባውያን ሎጅ ሂዶ ለመዝናናት ኢትዮጵያን ይመርጣሉ። እንዲህ አይነት ስላቅ መቼም እንደሌለ ይገባቸዋል። ዓለም ለመዝናናት አይደለም ኢትዮጵያን ከመረጠ የሚመርጣት ለምን እንደሆነ ይታወቃል። ዓለም ወደ ኢትዮጵያ የሚዞረው የጥምቀት በዓል ለማየት ይሆን ይችላል፣ የመስቀል በዓል ለማየት ይሆን ይችላል፣ ላሊበላን ለመጎብኘት፣ አክሱምን ለመጎብኘት፣ ሶፍ ዑመርን ለመጎብኘት፣ ኢትዮጵያ ያሏትን ሂስቶሪክ ቦታዎች ለመጎብኘት ነው። የሚዳሰሱ የማይዳሰሱ ከፍተኛ ቅርስ ያላት አገር ናት። ለዓለም ስልጣኔ በታሪኳ እጅግ የገዘፈ ትልቅ ታሪክ ያላት አገር ናት። ለዓለም ስልጣኔ የራሷን አስተዋጽኦ ያደረገች አገር ናት ኢትዮጵያ። ስለዚህ ኢትዮጵያን ከታላቅና ታሪካዊ አገርነቷ አንጻር አይተው የሚጎበኟት እንጂ ኢትዮጵያ ውስጥ የሆነ ሎጅ አለና እዛ ሂጄ ልዝናና አይደለም። እንደምታውቁት ነው። ለዚህ ነበር አብይ አህመድ ይምታታበት የነበረው። ታስታውሱ እንደሆነ በአንድ በኩል በአዲስ አበባም በሌላ ቦታ የሚሰሩ ፋንሲ የሆኑ ፕሮጀክቶች ለመዝናናት ዱባይ እንዳትሄዱ፣ ወክ ለማድረግ ዱባይ እንዳትሄዱ፣ እዚሁ ዱባይን እየሰራንላችሁ ነው እያለ ለዜጎች የተሰራ አድርጎ ለማቅረብ እየሞከረ ነበረ። አዲስ አበባ ላይ የተደረገው ፕሮጀክት በሙሉ እነዚህ በህፃናት ንግድ ላይ ህፃናት ማቆሪያ እየተባሉ በየቦታው የሚሰሩ የኤፒስቴም ፕሮጀክቶች አዲስ አበባ ላይ አቀባበል የሚደረግላቸው አካላት አዲስ አበባ አብይ አህመድ አስጎብኝቶ የሆነ ነገር አድርጎ ጣራ አስነክቻለሁ ብሎ ብልጭልጭ አሳይቶ ከብልጭልጮቹ ጀርባ ከመብራቶቹ ጀርባ ከምታያቸው ህንፃዎች ጀርባ ጠኔ የሚደፋቸው በርካቶች አሉ። በዚህ በአዲስ አበባ ፕሮጀክት ላይ በእያንዳንዱ የልማት የምናምን በሚላቸው እንቅስቃሴዎች ውስጥ ምን አይነት ግፍ እንደሚሰራ በስቴት ዲፓርትመንት ሪፖርት ተካቶ የወጣው ከዚህ ቀደም፣ ቢቢሲ በሪፖርታዥ የሰራው ከዚህ ቀደም እየገባችሁ መመልከት ነው። ምን አይነት ግፍ በዜጎች ላይ ተፈጽሞ እነዚህ የኮሊደር የምናምን የሚባል ልማት አመጣን እንዳሉ። የእነዚህ ልማቶች ፋይዳስ ምንድን ነው ካላችሁ ወደ እነዚህ የኤፕስቲን ፕሮጀክቶች የሚሄዱ አካላት መሸጋገሪያ ከመሆን የዘለለ ፋይዳ ነበራቸው ማለት ይቸግራል። ቱርክ ከዚህ ቀደም ከኢትዮጵያ ጋር የነበራት ግንኙነት በርካታ ፋብሪካዎችን በመገንባት ነው። በኢህአዴግ ዘመን ብቻ ከ200 በላይ የቱርክ ኢንዱስትሪዎች ነበሩ አገሪቷ ውስጥ። ምን ያህሉ አሁን ሰርቫይቭ አድርገዋል? አይ ሃቭ ኖ አይዲያ።
እሱን ደግሞ በዳታ ሰሞኑን እንመለስበታለን። በደንብ ልቅም አድርገን ዳታ ይዘን እንመጣለን። ምን ያህሎቹ ተዘጉ፣ ምን ያህሎቹ ሰርቫይቭ አደረጉ የሚለውን በቱርክና በአብይ አህመድ አገዛዝ መካከል ያለው ግንኙነት በዚህ 7 ዓመት ውስጥ ይሄ ነው የሚባል ትርጉም ያለው እንዳልሆነ ግልጽ ነው። 2 ጊዜ ሄዷል አብይ አህመድ። 2 ጊዜ የሚያደረገው ጉዞ የመሳሪያ ግዥን ከማሳላጥ ጋር የተገናኘ ብቻ ነው። ኤርዶዋን አሁን ከቱርክ ተነስቶ ወደ አዲስ አበባ ሲመጣ የኤርዶዋንን አመጣጥ የቱርኩን ፕሬዚደንት አመጣጥ ልክ በኢትዮጵያ ውስጥ የተለየ ታምር እንዳለ አድርገው ካፒታላይዝ ለማድረግ ፖለቲካ ለመስራትና አብይ አህመድ እየተጠቀሙበት ነው። ፋክቱ እሱ ነው ወይ ነው ጥያቄው። እስቲ እንመርምርና ባጭር የኤርዶጋን የ7 ደቂቃ ንግግር ውስጥ ምንድን ነበር ያስተላለፋቸው መልእክቶች? አብይ አህመድን በጥፊ ማጮል ያህል ያስደነገጠው ምንድን ነው የሚለውን እንይ። በቀዳሚነት ቱርክ 2 መሰረታዊ ፍላጎቶች ይዛ እየተንቀሳቀሰች ነው። አንደኛውና በጉልህ የሚታየው በአጠቃላይ በዓለም አቀፍ ደረጃ ቱርክ ቀውስ በተነሳበት ሁሉ አሸማጋይ ሆና የመታየት ፍላጎት አለ በኤርዶዋን በኩል። የቱርክ ሚና ቀውስ ማባባስ ሳይሆን ቀውሶችን በማሸማገል የመፍታት ሚና ያላት ሀገር ሚል። ይሄ ማለት ስትራቴጂካሊ የቱርክን ሚና በተመልካቾቿ ዘንድ ከፍ የማድረግ ስትራቴጂ ነው። መጥፎ ነው ማለት አይደለም። የትኛውም ሀገር እንደምታውቁት የትኛውም ሀገር በየትኛውም ቦታ የአገራቸውን ኢሜጅ በተሻለ መንገድ ለመገንባት የሚፈልጉ አካላት በአንድም በሌላ መልኩ ይራወጣሉ። ቱርክን ምን አይነት ኢሜጅ ይኑራት ብለው አስበው ሰሩና ኤርዶዋን አስታራቂነት ሚና ያላት በዓለም ዘንድ እየገሰፈች የታየች እንድትሆን ለማድረግ ነው ጥረት እያደረጉ ያሉት። ይሄ ክፋት አለ ወይ? በፍጹም። ስተት ነው ወይ? በፍጹም። አገርህም በፈለግከው መንገድ የተሻለ ኢሜጅ እንዲኖራት ማድረግ መልካም ነው። አንዱ ይሄ ነው። ሁለተኛው ልክ የገልፍ ሀገራት እንደሚያደርጉት ግብግብ ቱርክ ከቀድሞ ጀምሮ በቀይ ባህር ቀጠና የበላይነት የመያዝ ፍላጎት አላት። የበላይነት የመያዝ ፍላጎት ይዛ ነው የምትንቀሳቀሰው ቱርክ ይሄም ትሩ። ላዩን ስታዩት ክፋት የለውም። የበላይነት ይዛ ለመንቀሳቀስ መሞከሯ ምንም ክፋት የለውም። ሁሉም የበላይ መሆን ስለሚፈልግ ናቹራል ነው። የሀገራቸውን ጥቅም ነው ሊያስከብሩ የሚችሉት። አደጋም የሆነው የሀገራቸውን ጥቅም ለማስከበር በሌሎች ሀገራት ውስጥ የሚፈጥሩት ቀውስና በሌሎች መዳከም ላይ የእነሱን መበልጸግ የሚመሰርቱ ሲሆን ነው አደገኛ ሆነ። በዚህ ረገድ በቱርክና በኢትዮጵያ መካከል በኢህአዴግ ዘመን የነበረው ትብብር የኢኮኖሚ ተጠቃሚነት ላይና በቀጠናው ላይ ቱርክ የበላይ የመሆን እድሏን የሚያሰፋ የተለየ ነገር ባይኖር እንኳን ቢያንስ ግን ኢትዮጵያ ሌሎች ከቱርክ በተቃራኒ የቆሙ አካላት የበላይነት ለመያዝ የሚያደርጉትን ጥረት ኢትዮጵያ ደጋፊ ሆና እንዳትቆም በዲፕሎማሲ ጤናማ በሆነ መንገድ ያረቀ ነው የያዘ ነው ማለት ይቻላል። ኦህዴድ ዲፕሎማሲ ምንድነው አያውቀውም። እንደምታውቁት ከየትኛውም ሀገር ጋር የሚኖራቸው ግንኙነት ጊዜያዊ አሁናዊ ገንዘብ ላይ ያተኮረ ነው። የቱርክ ምክንያት ፍላጎት ምንድን ነው? ከቱርክ ጋር የሚኖረን ግንኙነት ከሌሎች ጋር ያለንን ግንኙነት እንዴት አድርጎ ማስማማት ይቻላል የሚለው በኦህዴድ መዝገበ ቃላት አይታይም። የሆነ ሆኖ ቱርክ 2 ፍላጎቷን ገለጸን። አንድ ቀጠናዊ በኢኮኖሚ በማህበራዊ ጉዳይ ወስተረፋ የበላይነት መያዝ አለ። አንዱ ነው እሱ። ቀጠናዊ የበላይነት መያዝ ከኢኮኖሚም ጋር አያይዘን ያነሳ ነው። ከዛ ኢሜጅ ግንባታ አስታራቂ ኮንፍሊክት ባለበት አስታራቂ መሆን ፍላጎቷን ለማስፈጸምም አሁን ያደረገች ያለችውን ማድረግ ወሳኝ ነገር ነው። ሶስተኛው እንደምታውቁት በተለይ አሁን የኤርዶዋን መንግስት ሞር ሃይማኖት ተኮር ነው። ስለዚህ ሌላኛው ቪዥኑ ደግሞ ከሃይማኖት ጋር የተያዘ ነው። ኤርዶዋን አብይ አህመድ ጋር መጥቶ ንግግር ባደረገበት መድረክ ላይ 3ቱን ቁልፍ ጉዳዮች ውሉን አልረሳም፣ ውሉን አልሳተም። 3ቱን ቁልፍ ጉዳዮች አሳክቷል በመድረኩ ላይ። 4ተኛ ሊሆን የሚችለው አብይ አህመድ የዋሸውን ውሸት እዛው በጥፊ ብሎ ማዋረድ ነው። ቱቢዮነስ ፖለቲካን ጠንቅቆ ለሚያቅሰው
አብይ አህመድን ማስደንገጥ ብቻ ሳይሆን በጥፊያ ጩሎ ማዋረድም ጭምር ነው አድርጓል ብዬ የማስበው። ሃው እንዴት ይሄን ይገለጣል የሚለውን እናንሳ። ጠይብ ኤርዶዋን ባደረገው ንግግር በ7 ደቂቃዋ ንግግር ውስጥ አንድ ቱርክ አለ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት አትፈልግም አለ ተብሎ ገስቸር ኢን ሞራል የበላይነት ይዞ ነው የሚናገረው። አብይ አህመድን ወደ ታች እያየ ስለሚያናግረው ጆሮውን ጠምዝዞ በኩርኩም ብሎት እንደሄደ ነው ፊልም የምታደርጉት። በነገራችን ላይ ገና ከአውሮፕላን ሲወርድ አይታችሁ ከሆነ አብይ አህመድ ሄዶ እንደለመደው መሪዎች ሲመጡ ሂዶ ያለ ፕሮቶኮል ብብት ስር መግባት፣ አንገት ስር መለጠፍ፣ ቀለበት ማድረግ፣ ጉልበት መሳም፣ ሹፌር እንደሌለ ሁላ ሹፌር ተክቶ መኪና መንዳት፣ በመሪ ፕሮቶኮል ታጅቦ ባቻ ስሜት እሱ ግድ የለም ራሱ ምንም አይደለም እንደ ተራ ግለሰብ። የወከላት ሀገር ግን ታላቅ ሀገር ስለሆነች ያችን ታላቅ ሀገር የሚመጥን ነበረ ማድረግ የነበረበት። ይሄ ፕሮቶኮል ምን እንደሆነ መሪነት ምን እንደሆነ የማያውቅ ሰውዬ እየተንደረደረ ሄዶ በእውነት ቪዲዮውን ብትመለከቱት ትገረባላችሁ። ተንደርድሮ ሄዶ እንደለመደው ደረት ላይ ሊለጠፍ ነበር። የኤርዶዋን ሰላምታ በዛው በርቀቱን መጥኖ እንዲቆም ነው ያደረገው። በሚያስታውቅ በሚታይ ሁኔታ ነው ኤርዶዋን ቀጥ ነው ያደረገው። ልክ ተንደርድሮ ሲሄድ እጁን ገተር አድርጎ አቆም። ሶማሌ ሲሄደ ደረት ላይ መለጠፍ አይቻልም አሁን